ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ የሚደርሰው ኢቲቪ አራት ማዕዘን ዜና ነው። አሁን እዚህ ሸጎሌ ከሚገኘው የኢቲቪ ዋናው ስቱዲዮ ይጀምራል። አበይት ጉዳዮችን እናስቀድማለን። ሀገራዊ ምክክር ኮሚሽን በተለያዩ አካባቢዎች የአሰልጣኝ ስልጠና ሰጥቶ ቅድመ ዝግጅቶችን ቢጨርስም ከሰላም ጋር ተያይዞ ያሉ ጉዳዮች እንቅፋት እንደሆኑበት ገለጸ። በኢትዮጵያና ሶማሊላንድ መካከል በተፈረመው የመግባቢያ ስምምነት ዓለም አቀፍ ሕግጋት ላይ የሕግ ባለሙያዎች እየመከሩ ነው። የአድዋ ድል መታሰቢያም በትውልድ ቅብብሎች ሀገርን ያጸኑና እያጸኑ ያሉ ጀግኖች እንዳሉ ማሳያ መሆኑን የመከላከያ ሰራዊት መኮንኖችና አባላት ተናገሩ። ከውጭ መረጃ ምንጭ የቀይ ባህር ቀጠናን አደጋ ላይ የጣሉት የሁቲ ታጣቂ ኃይሎች ከሀያላን ሀገራት ጋር ግንኙነት ያላቸው መርከቦች ላይ ማዕቀብ ጣሉ። ኢቲቪ አራት ማዕዘን ዜናን ጌታቸው ይግዘው እመራለሁ። የመስክ ስምሪት የወሰዱ ሪፖርተሮቻችን በተለያዩ ጉዳዮች ላይ ተጨማሪ መረጃዎችን እያጋሩን ይቆያሉ። ኮሰን ብርሃኑ የከፍተኛ ትምህርት ተቋማትን የሚያስተዳድሩ ባለድርሻዎች በሀገራዊ ምክክሩ ሊኖራቸው ይገባል በሚል ውይይት እየተካሄደ ነው። የሚኖራቸው ሚና ምንድነው የሚለውን ጉዳይ የሚነግረን ሪፖርተራችን ይሆናል። ወደ ኋላ ላይ እናገኘዋለን። በሌላ በኩል ንብረቴ ተሆነ ደግሞ በቀጥታ መስመራችን ላይ ገብቶ የሚያጋራን መረጃ በኢትዮጵያና ሶማሊላንድ መካከል በተፈረመው የመግባቢያ ስምምነት ዓለም አቀፍ ሕግጋት ላይ የሕግ ባለሙያዎች እየመከሩ ነው። ምን መከሩ የሚለውን ጉዳይ ወደ ኋላ ላይ ያደርሰናል። ወደ አጫጭር መረጃዎች እናልፋለን። በጄኔቫ የኢትዮጵያ ቋሚ መልእክተኛ አምባሳደር ጽጋብ ከበበው ከመንግስታቱ ድርጅትና ኦስትሪያ ከፍተኛ የሥራ ኃላፊዎች ጋር ተወያዩ። አምባሳደሩ ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ማሪያኖ ግሮሲ፣ ከኦስትሪያው የአፍሪካ ክፍል የአውሮፓና የዓለም አቀፍ ጉዳዮች የፌዴራል ሚኒስትር ሮበርት ዚያችና በኢትዮ ኦስትሪያ የሁለትዮሽና የዲፕሎማሲ ጉዳዮች ዙሪያ ምክክር አድርገዋል። አምባሳደር ጽጋብ በመንግስታቱ ድርጅት የአደንዛዥ ዕፅና ወንጀል ቢሮ የፖሊሲ ትንተናና የሕዝብ ጉዳዮች ክፍል ዳይሬክተር ጂያን ሉክ ለመሃዮ ጋር መወያየታቸውን ኢዜአ ዘግበዋል። በውይይታቸውም የኢትዮጵያ ወቅታዊ ሁኔታ፣ በልማት ፕሮጀክቶች ቀጣይነት፣ በኢትዮ ኦስትሪያና በዓለም አቀፍ ተቋማት ትብብርና አጋርነቶች በሚጠናከሩባቸው ጉዳዮች ዙሪያ መምከራቸው ተገልጸዋል። የኢትዮጵያ ፌዴራል ፖሊስ በ2016 በጀት ዓመት በሀገር አቀፍ ደረጃ በ6 ወራት የደረሱትን 139 የእሳት ቃጠሎ መንስኤዎችን በፎረንሲክ ምርመራ አጣርቶ ውጤቱን ይፋ አድርጓል። በዚሁ መሰረት በኤሌክትሪክ ቴክኒክ ችግር ምክንያት 73 የሆኑ ቃጠሎች፣ በሜካኒካል ችግር 19፣ ኢንሹራንስ ለማግኘት የራሳቸውን ጥቅም ለማስጠበቅን ወይም ደግሞ ሌላ ሰው ላይ ጉዳት ለማድረስ ሆን ተብሎ በሰው አማካኝነት የደረሰ 15፣ በቸልተኝነት 15 እና በሌሎች ምክንያቶች 8 መሆናቸውን ፖሊስ አስታውቋል። ባለፉት 6 ወራት ከተከሰቱት 139 የእሳት ቃጠሎች 130ዎቹ በአዲስ አበባ፣ 9ኙ ደግሞ በክልሎች የተከሰቱ መሆናቸውን ከፌዴራል ፖሊስ የተገኘው መረጃ ያመለክታል። ቃጠሎ ከደረሰ ጉዳቱን ለመቀነስ ማጥፋት ተገቢ ቢሆንም ከጠፋ በኋላ ግን መረጃው እንዳይጠፋ ቦታው ሳይነካካ ሪፖርት ማድረግ እንደሚገባ ፖሊስ አሳስቧል። ቃጠሎ በፎረንሲክ ምርመራ እስካልተረጋገጠ ድረስ የደረሰው በዚህ ምክንያት ነው ብሎ መፈረጅ ምርመራውን አስቸጋሪ ከማድረጉም በላይ በፍትህ ስርዓቱ ላይ ከፍተኛ ተጽዕኖ እንደሚያሳድርም ፖሊስ ጨምሮ ገልጿል። 15ኛው ከተማ አቀፍ የኪነ ጥበብ ፌስቲቫል በአዲስ አበባ መካሄድ ጀመረ።
ፌስቲቫሉ ኢትዮጵያዊነት የስነ ጥበብ ምናብ ሰረገላ የወል ትርክት አለላ በሚል መሪ ሐሳብ በአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ አዘጋጅነት መካሄድ ጀምሯል። ፌስቲቫሉ ከየካቲት 15 እስከ 17 በጊዮን ሆቴል የሚካሄድ ሲሆን የተለያዩ የኪነ ጥበብ ዝግጅቶች ይቀርቡበታል። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ኢትዮጵያዊነትን ለማጽናት ኪነ ጥበብ የጎላ ሚና እንዳለው ገልጸዋል። ፌስቲቫሉ በከተማዋ ያሉትን የኪነ ጥበብ ሀብቶች አጉልቶ ለማሳየት የሚረዳና ለኢኮኖሚው ያለውን ፋይዳ ለማስገንዘብ ትልቅ እድል ያለ መሆኑ ተነግሯል። በፌስቲቫሉ ላይ ከፍተኛ የመንግስት የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች መታደማቸውን ኢዜአ ዘግቧል። አብራችሁን ቆዩ። ማንነታችን ቀዳሚ ነው። ከጥንትም አብረን ነበርን። ለአዳዲስ ነገሮች ክፍት የሆነው በራችን ቴክኖሎጂን አቅፎ ቀላል ህይወትን ያላምዳል። ለኢኮኖሚያችን የመግባቢያ ቋንቋ በፈለጉን ጊዜና ቦታ ሁሉ የምንገኝ ዳር ድንበር የማይገድበን መዳረሻቸው ለላቀ የከፍታቸው ጥግ ለማይወሰን ምልክታቸው ነን። ቀዳሚ መሆንን ምርጫቸው ያደረጉ የሚተማመኑበትን ያውቃል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የልማት ሐሳብ ጥንስስ ተባስቶ ተፈትሎ ከግቡ ሲደርስ እኛ ቀደምት የኢኮኖሚ አነቃቂ ኃይል ነበር። የጥበበኞች ብዕር ከወረቀቱ ሲያርፍ እጃውሰን ሂሩት አባቷ ማን ነው ብለን ከጥያቄዎቻቸው መልስ ጋር ያስታረቅን ችግር ፈቺዎች። በዓለም አደባባይ ሀገራችንን የወከለ ቦንድ አትመን በራስ አቅም በተባበረ ጉልበት ውሃን ወደ መብራት ያሻገርን የዘመን ችግር ፈቺ ድልድዮች። ያልታዩ ገጾችን ገልጠን ልዩ ተሰጥኦን አፍክተን አዳዲስ ሐሳብ አዳብረን አብረን ለማደግ በጋራ ምንሰራ ከኢንዱስትሪ ግንባታ እስከ ምርት አቅርቦት ሀገር የሚገነቡ ባለ ራዕዮች ደጀን ሲሹ አብነቶች ከግዙፍ ኢኮኖሚ በስተጀርባ ስማችንን በደማቅ ቀለማት ተመን የብዙዎችን ሕይወት ለዘመናት ያቀና ባለ ብርቱ እጆች ከአንድ ክፍለ ዘመን በላይ የልማት አገልጋይ የኢትዮጵያ ልማት ባንክ የልማት አጋሩ። ኢቲቪ አራት ማዕዘን ዜና እንደቀጠለ ነው። በቀጥታ በቦታው ተገኝተው ተጨማሪ መረጃዎችን ወደሚያጋሩን ሪፖርተሮቻችን ነው የምንሻገረው። ሀገራዊ ምክክር ኮሚሽን በተለያዩ አካባቢዎች አሰልጣኝ ስልጠና ሰጥቶ ቅድመ ዝግጅቶችን ቢጨርስም ከሰላም ጋር ተያይዞ ያሉ ጉዳዮች እንቅፋት እንደሆኑበት ገልጿል። የከፍተኛ ትምህርት ተቋማትን የሚያስተዳድሩ ባለሀብቶች በሀገራዊ ምክክሩ ዙሪያ ሊኖራቸው በሚገባ ሚናና ቀጣይ ስራዎች ላይ ያተኮረ ውይይትም እየተካሄደ ይገኛል። በቦታው ተገኝቶ ተጨማሪ ጉዳዮችን ሲከታተል የቆየው ሪፖርተራችን ኮሰን ብርሃኑ ተጨማሪ መረጃ ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ኮሰን እንደምን ውለሃል? በሀገራዊ ምክክር ኮሚሽን በተለይ ለሀገራዊ ምክክር መጀመር የሚያስችሉ መደላድሎችን ከመፍጠር አኳያ ምን ዋና ዋና ተግባራት ተከናውነዋል? የከፍተኛ ትምህርት ተቋማት ባለቤቶችስ በተለይ ሀገራዊ ምክክር ሂደቱ ውጤታማ እንዲሆን ምን ሚና ይኖራቸዋል?
አመሰግናለሁ ጌታቸው። እንግዲህ የሀገራዊ ምክክር ኮሚሽን ከተመሰረተ 2 ዓመታትን አሳልፏል። በዚህ ጊዜያት ውስጥም የተለያዩ ስራዎችን ከተለያዩ የማህበረሰብ ክፍሎች ጋር ሲሰራ ቆይቷል ማለት ነው። ዛሬም እንግዲህ እየተደረገ የሚገኘው ከከፍተኛ ትምህርት ከግል የከፍተኛ ትምህርት ተቋማት አስተዳደሮችና ወይም ደግሞ እነሱን በሚመሩ ባለሀብቶች ጋር ነው። እነዚህ ትምህርት ተቋማት እንግዲህ በርካታ ትውልድ የሚፈራባቸው ከአጀንዳው ጋር በተያያዘ በጣም ቅርበት ያላቸው ወጣቶች የሚገኙበት እንደመሆኑ መጠን ወጣቱም የማህበረሰብ ክፍል ይሁን ይህን የማህበረሰብ ክፍል በዚህ ክልል ውስጥ የሚገኘውን ተጠቃሚ ለማድረግና የሀገራዊ ምክክር ኮሚሽኑ በባለቤትነት እንዲመሩ የሚያደርግ የምክክር መድረክ ነው እንግዲህ የብሔራዊ ሀገራዊ ምክክር ኮሚሽኑ ያዘጋጀው። በዚህ ረገድ እንግዲህ ባለፉት 2 ዓመታት ምን ተሰሩ፣ ዛሬስ ምን ላይ ነው የሀገራዊ ምክክር ኮሚሽኑ ብለን ከጠየቅን የሀገራዊ ምክክር ኮሚሽኑ ዛሬ ያለበት ምዕራፍ እንግዲህ የተሳታፊዎች ልየታ ነው። ዛሬም እንግዲህ ከፍተኛ ትምህርት የግሉ ዘርፍ ጋር የሚያደርገው ሁኔታ እነዚህን ተወካዮችን በመምረጥና በቀጣይ አጀንዳ ልየታ በሚያደርግበት ሁኔታ ላይ ለመምከር ነው። ከነዚህ ከፍተኛ የግል ትምህርት ተቋማት ጋር እያደረገው ያለው ውይይት የሚያሳየን እንግዲህ በአንድ ሀገር ውስጥ ከፍተኛ የሀገራዊ ምክክር እንዲሳካ ከሚያደርጉ ምክንያቶች መሰረታዊ ዋናዎቹን ብናነሳ የፖለቲካ ቁርጠኝነት ሁሉንም አሳታፊ ያደረገ በተለይም ደግሞ መተማመን ያለበት ከዛ ባለፈ ደግሞ የተመጣጠነና እኩል ድምጽ የሚሰማበት የትግበራ ግልጸኝነት እንዲሁም ይህ የማህበረሰብ ክፍል ኢትዮጵያውያን በተለይም ባለቤት የዚህ የሀገራዊ ምክክር ባለቤት ነኝ ብሎ መውሰድን ይጠይቃል። ይህ የሀገራዊ ምክክር እንዲሳኩ ከሚያደርጉ ጥቂቶቹ ናቸው። እንግዲህ በመጣበት ሂደቶች ውስጥ ብዙ ነገሮች አሁን ኢትዮጵያ ካለችበት ወቅታዊ ሁኔታ አንፃር ለሀገራዊ ምክክር ኮሚሽኑ ምቹ የሆኑ መደላደሎች አልነበሩም። ግን በጊዜ ሂደት ውስጥ በመፍጠር ነገሮች እንዳሉ ነው ከመድረኩም የሰማነው። ለምሳሌ እንግዲህ ከፖለቲካ ፓርቲዎች ጋር በተገናኘ ሀገራዊ ምክክር ኮሚሽኑ ጋር የመተማመን ጉዳዮች ላይ አንዳንድ የፖለቲካ ፓርቲዎች የሚያነሷቸው ጥያቄዎች አሉ። ይህንንም እንግዲህ የሀገራዊ ምክክር ኮሚሽኑ ከነዚህ የፖለቲካ ፓርቲዎች ጋር በመነጋገር የሀገራዊ ምክክሩ ዋና ተሳታፊ እንዲሆኑ የማድረግ ስራዎች እየተሰራ ነው የሚገኘው። እንግዲህ በአጠቃላይ በሀገር አቀፍ ደረጃ ስናየው በተለይም በአማራ ክልል አሁን ባለበት ደረጃ በወቅታዊ ሁኔታ በኦሮሚያ ከፊል እንዲሁም በተለያዩ አካባቢዎች የተለያዩ የተሳታፊዎች ልየታ የተሰሩ ቢሆንም በአጠቃላይ ግን በትግራይ ክልልም ቢሆን አንዳንድ ውስንነቶች እንዳሉ ኮሚሽኑ ይገልጻል። እንግዲህ የኮሚሽኑ ኮሚሽነር ዋና ኮሚሽነር ፕሮፌሰር መስፍን አራያ በተለይም ሰላም ወደሚመጣበት መንገድ ሁሉም የታጠቀ ኃይልም ቢሆን ወደ ጠረጴዛ መጥቶ ከሀገራዊ ምክክር ኮሚሽኑ ጋር በመነጋገርና ቀጣይ የተሻለ የሰላም ጊዜ ለመፍጠር በሚደረገው ጥረት ውስጥ ሁሉም የታጠቀ ኃይል ወደ ንግግር መጥቶ ይህን ለሀገር መጽናት ለብሔራዊ ጥቅም የሚያውጀውን የሀገራዊ ምክክር የተሻለ እንዲያደርጉ አሁንም ዛሬም በመድረኩ ላይ ጥሪ ቀርቧል ማለት ነው። በአጠቃላይ እንግዲህ እስካሁን ባነበረው ሂደት ውስጥ ከ1400 በላይ ወረዳዎች ላይ የተሳታፊዎች ልየታ ተደርጓል። የተሳታፊዎች ልየታ አንዱ ዛሬም የሚደረገው መድረክ ነው። በቀጣይ ምንድነው የሚሆነው? የአጀንዳዎች ልየታ ይደረግና የሀገራዊ ምክክር ኮሚሽኑ ምክር ቤት ውስጥ እነዚህ አጀንዳዎች ይወሰናሉ። የህዝቡ አጀንዳዎች እነዚህ ናቸው ይልና አጀንዳውን ደግሞ በድጋሚ ለማህበረሰቡ ያቀርባል። ህዝቡ የሚወያይበት አጀንዳ በዚህ አጀንዳ ላይ ነውና በቀጣይ የሚሰሩ ስራዎችም እንግዲህ 2017 ላይ የሚጠበቀው የአጀንዳ ልየታ ስራዎችን በመስራት በአጠቃላይ ሀገራዊ ምክክሩ የጸና እንዲሆንና ብሔራዊ ጥቅምን ባስጠበቀ መልኩ የህዝብንም ጥቅም ባስጠበቀ መልኩ በመንግስትና በህዝብ መካከል ያለውን መተማመን በሚያጠናክር መልኩ የሀገራዊ ምክክሩን ለማጽናት የሚደረጉ ጥረቶች አሉ። ያሉት መረጃዎች ይህን ይመስላሉ። ኮሰን ከልብ እናመሰግናለን። መልካም ቀን ይሁንልህ። በኢትዮጵያና ሶማሊላንድ መካከል በተፈረመው የመግባቢያ ስምምነት ዓለም አቀፍ ህጋዊነት ላይ የህግ ባለሙያዎች እየመከሩ ነው። ምክክሩን ያዘጋጀው የፌዴራል የፍትህና ህግ ኢንስቲትዩት ነው። ኢትዮጵያ ያላት የህዝብ ብዛትና ያለችበት ስትራቴጂካዊ ቀጠና የባህር በር ጥያቄውን አንገብጋቢ ያደርገዋል ተብሏል። ወደብ አልባ ሀገራት በባህር ላይ የመጠቀም የተፈጥሮ መብት እንዳላቸው ዓለም አቀፍ ድንጋጌዎች እንደሚፈቅዱም ተገልጿል። ሪፖርተራችን ንብረቴ የተሆነ ምክክሩን እየተከታተለ በቦታው ይገኛል። ተጨማሪ መረጃዎችን ያጋራን ይቆያል። ንብረቴ እንደምን ቆየህ? በተለይ ደግሞ ይሄ እዚህ የኢትዮጵያና ሶማሊላንድ የተፈራረሙትን የባህር በርን የመጠቀም ስምምነት ከዓለም አቀፍ ድንጋጌዎች አኳያ እንዴት ይታያል የሚለውን ጉዳይ አገናኝና ነገረን። መልካም አመሰግናለሁ ጌታቸው። እንግዲህ የስምምነቱን አንድ ባንድ እያነሱ በተለይ ከዓለም አቀፍ ህግ ጋር ይሄኛው ይመሳሰላል ይሄኛው ደግሞ አያስኬድም ለማለት
እንደማይቻል የህግ ባለሙያዎች አንስተዋል። ምክንያቱም በእያንዳንዱ እጅ ስላልገባ ስምምነቱን በግልጽ ማየትም ስላልተቻለ አሁን ላይ ይህን የስምምነቱን ረቂቅ በተለይ ከህግ አኳያ ያመሳከሩ መናገር ከባድ ሊሆን ይችላል። ነገር ግን አጠቃላይ ኢትዮጵያ በተለይ የባህር በር የማግኘት የተፈጥሮ መብት አላት። ከሶማሌላንድ የሚያደርገው ስምምነት አንዱ የባህር በር የመጠቀም መብቷን የማስከበር አንዱ ሂደት ነው የሚል ሀሳብ ነው የቀረበው። በርካታ ሀገራት እንግዲህ በዚህ በኩልም ስምምነት በማድረግ ይህን ሲጠቀሙ ተመልክተናል። የተባበሩት መንግስታት ድርጅትም ይሁኑ የአፍሪካ ህብረት ህግጋቶችን በተለይ እዚህ ባህር ላይ የወጡ ህጎችን ከተመለከትን ያንን የሚፈቅዱ ናቸው። የሀገራት በተለይ የሁለቱን ሀገራት ስምምነት ቢጠይቅም ሀገራት ስምምነት ካደረጉ ያንን ማድረግ እንደሚችሉ በዚህ በምክክር መድረኩ ላይ ተነስቷል። ኢትዮጵያም እንግዲህ በተለይ ከሶማሌላንድ ጋር ያደረገችውን ስምምነት ተከትሎ የተለያዩ ሀሳቦች ይነሳሉ። በተለይ ሶማሊያ ከሉዓላዊነት ጋር አያይዞ እያነሳችሁ ትገኛለች። ነገር ግን እዛ አካባቢ ኢትዮጵያ ተፈጥሯዊ የሆነ በባህር የመጠቀም መብት አለ። ያንን አንስተን በባህር በር የመጠቀሙን ጉዳይ ለዓለም አቀፉ ማህበረሰብ በደንብ ማስረዳት እንደሚጠበቅ ከሉዓላዊነት ጋር የተያያዘ ነገር እንደሌለው ማስረዳት እንደሚጠበቅም ሀሳብ ቀርቧል። ግን አጠቃላይ ከዚህ ከሉዓላዊነት ጋር ተያይዞ የሚቀርበውን ጉዳይ ዓለም አቀፉ ማህበረሰብ የሚረዳበት መንገድ መስተካከል እንዳለበት እንዲሁም ደግሞ ዓለም አቀፍ ህጎችን የተመለከትን እንደሆነ የባህር በር የሌላቸው ሀገራት በባህር የመጠቀም መብትን ይሰጣል። ያ በምን መልኩ መፈጸም አለበት የሚለው የሀገራትን ስምምነት ይጠይቃል። ሀገራቱ መስማማት ከቻሉና ያንን ማድረግ ከቻሉ ደግሞ ዓለም አቀፍ ህጎች ያንን እንደሚፈቅዱ ያሳያል የሚል ነው በዚህ በምክክር ሀሳቡ ላይ የቀረበው። በኢትዮጵያና በሶማሌላንድ መካከል የተደረገው ስምምነትም ኢትዮጵያ በተለይ የባህር በር የመጠቀም መብቷን ለማሳየት አንድ መንገድ ሆኖ ይቀርባል። ነገር ግን በዚህ ቀጠና ውስጥ ሶማሌላንድ ብቻ አይደለችም። በርካታ ሀገራት የባህር ጠረፍ ያላቸው ናት። እዛ ውስጥ ያለች ነች ኢትዮጵያ። ከሌሎች ሀገራትም ተመሳሳይ ስምምነት ማድረግ እንደሚጠበቅባትና ይህን በዲፕሎማሲ ረገድ ከፍ አድርጎ መስራት እንደሚጠበቅባት ሀሳብ ቀርቧል። ንብረቴ ከልብ እናመሰግናለን። መልካም ቀን እንዲሆንልህ እንመኛለን። ለአፍሪካ ቀንድ ሰላምና መረጋጋት የጋራ ተጠቃሚነትን ማረጋገጥ እንደሚገባ የዋቸሞ ዩኒቨርሲቲ መምህራንና ተማሪዎች ገለጹ። ኢትዮጵያውያን የባህር በር ባለቤትነትን ለማድረግ በጋራ ሊቆሙ እንደሚገባ ደግሞ የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ሀብታሙ አበበ ተናግረዋል። መሐመድ አልቃድር ተጨማሪ መረጃ አለው። ግጭትና የጸጥታ ስጋት የማይለየው የአፍሪካ ቀንድ ቀጠና ከጥቂት ዓመታት ወዲህ ምዕራባውያኑን የአረብ ሀገራትን ቱርክ፣ ሩሲያና ቻይናን በአካባቢው አይናቸውንም ሀብታቸውንም እንዲያሳርፉ አድርጓቸዋል። ይኸው ዓለም አቀፋዊ ተጽዕኖዎች ያሉበትና የቀይ ባህርን ተንተርሰው የሚፈጠሩትን ሽኩቻዎች የቀንዱ ሀገራት በጋራ ጥረት ሊቋቋሙት ካልተቻለ የማዕበሉ ሰለባ እንዳይሆኑ የበርካቶች ስጋት። ለዚህም ታዲያ ሀገራቱ በጋራ ተጠቃሚነት ላይ የተመሰረተ ልማት እንደሚያስፈልጋቸውም ይነሳል። የባህር በርን በጋራ መጠቀም ደግሞ አንዱ የሀገራቱ የልማት መንገድ ሊሆን እንደሚችልም ይገለጻል። ኢትዮጵያ የሰላም ወዳድ ሀገር ናት። የመጀመሪያ ኢትዮጵያውያን ህዝብ ጥያቄ የሰላምና የመልማት ጥያቄ ነው። በሰላም ነው መልማት። ከጎረቤት ሀገሮች ጋር በሰላም ከጅቡቲ ጋር እኛ ከኬንያም ሶማሊያም ጅቡቲ ጋርም የመውረር ዓላማ የለንም። እኛ በጋራ መልማት ሰጥቶ መቀበል። ሶማሌላንድ ከኛ ብዙ ነገር ተጠቀማለች በአሁኑ ሰዓት። እኛም ከነሱ የወደብ ጥያቄ የወደብ ጥቅም ለነሱ ሰጥተን ነው የምንጠቀመው። ስለዚህ ቀጣይም ከኤርትራ ጋር ያለው ነገር በእንደዚህ አይነት ነገር ነው መቀጠል የምንፈልገው። በሰላማዊ መልኩ እኛ በራችን ክፍት ነው ለሁላችንም። አብረን ሰጥቶ መቀበል መሪ መልማት አለብን። በዋቻሞ ዩኒቨርሲቲ የአራተኛ ዓመት የህግ ተማሪዋ ዲላሙ ሽፈራውና የሶፍትዌር ምህንድስና ተማሪው መብራቱ ደጀኔ በተደጋጋሚ የሰላም እጦት ላለበት ቀጠና መፍትሄው የጋራ ልማት ነው ይላሉ። የህግ መምህሩ ዲሞክራሲ ጴጥሮስም ኢትዮጵያ የባህር በር ህጋዊ ተጠቃሚነት ያላት በመሆኑ ከሌሎች ወደብ አልባ ሀገራት ጋር በመሆን በጋራ መስራት እንዳለባት አንስተዋል። ኢኮኖሚው ላይ የባህር በር መኖሩ በጣም ትልቅ አስተዋጽኦ ይፈጥራል እና ከሌሎች ችግሮች አንፃርም በጣም ጠቃሚ ነገር ነውና መፍትሄ ሊሆን የሚችል ነገር ነው። ፕላስ የአካባቢው ሰላም ትልቅ አስተዋጽኦ የሚሰጥ ነገር ነው። በአሁኑ ሰዓት መንግስታችን በወንድማማችነት በአንድነት አብሮ በማድረግ ላይ መሰረት አድርጎ ከሶማሌላንድ ጋር ያደረገው ስምምነት በኢኮኖሚያችን ላይ ትልቅ ተጽዕኖ አለው። የገቡ ነገሮችን ቦታውን ከመጠቀም አኳያ ኢኮኖሚንም አንድነትንም ሰላምንም ከማረጋጋት አኳያ መንግስታችን እየሄደ ያለው መንገድ በጣም የተሻለና እንደ ተማሪም የዚህ ዘመን አባል እንደ መሆኔም በጣም ኩራት ይሰማኛል። ህጋዊ መብቶቻችንን ስንጠይቅ የጋራ ነገሮቻችንን መጠበቅ ስለሚያስፈልግ በተለይም በዚህ በምስራቅ አፍሪካ ያለው የሃይድሮፖለቲክሱም የጂኦፖለቲክሱም ጉዳይ በጣም ጥንቃቄ የሚፈልግ ስለሆነ ማለት ነው። መብትም ህጋዊ ነውነቻዎችም ስላሉ ብቻ ለማስተግበር ስለማይቻል ማለት በጣም በተቀናጨ መንገድ እንድንሄድ ግን መነሻ የሚሆኑ ዓለም አቀፍ ህጎች የባህር በር የሌላቸው ሀገራት አንድ ላይ ተቀናጅተው ዓለም አቀፍ ማህበረሰቡን
የባህር በር አክሰስ ማድረግ የሚችሉባቸውን እነዚህን እድሎች የሚሰጡ አሁን ያሉ ህጎችን በደንብ አፕዴት ተደርገው ለአንድ ሎክድ የሆኑ ሀገራትን መብት ማስጠበቅ በሚችሉ ሁኔታ ሰፊ ሽፋን እንዲኖርና መከለስ ያለባቸውም ህጎች እንዲከለሱ እነዚህ ሀገራት በጋራ መስራት አለባቸው። የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ሀብታሙ አበበ ኢትዮጵያ ጸጋዎቿን ለመጠቀም የጋራ ጥረቶች መቀጠል እንዳለባቸው ተናግረዋል። ኢትዮጵያ በረጅም ዘመን ታሪኳ የባህር መውጫ የነበራት እስከ 4 ወደቦች ባለቤት እንደነበረች ታሪክ ያረጋግጣል። አሁን በሀገራችን ያለው የለውጡ መንግስት ወንዞቹን የማልማት መብቱን በእጁ እያስገባ እንዲሁም በራስ አቅም አባይን እየገደባ ያለውን ትውልድ በማስተባበር በታሪክ አጋጣሚ የተነጠቁ ጸጋዎቿን የማስመለስ መብት ለማስከበር ቆርጦ ተነስቷል። የግዙፍ ኢኮኖሚና ህዝብ ባለቤት የሆነችው ኢትዮጵያ የባህር በርን የመጠቀም መብት መረጋገጡ ለቀጠናው ሰላምና መረጋጋት መሰረት በመሆኑ በዓለም አቀፍ ስምምነቶች መሰረት ሀገራት የባህር ተደራሽነትን በድርድርና በመግባባት እውን ሊያደርጉ እንደሚገባም ተነስተዋል። ቆይታችሁን ከኢቲቪ 4 ማዕዘን ዜና ጋር ስታደርጉ ከአፍታ በኋላ ለአክሱም ስልጣኔ ህያው ማሳያ የሆኑትን አስደናቂዎቹን የአክሱም ሐውልቶች አጓጉዞ ቀርቦና ቀርጾ ለማቆም ያስቻላቸውን አስደናቂ አንድነትና ህብረት እናስቃኛቸዋለን። የአድዋ ድል መታሰቢያ በትውልድ ቅብብሎች ሀገርን ያጸኑና ያጸኑ ያሉ ጀግኖች እንዳሉ ማሳያ መሆኑን የመከላከያ ሰራዊት መኮንኖችና አባላት ተናገሩ። መታሰቢያውን የጎበኙት የመከላከያ ሎጂስቲክስ ጠቅላይ መምሪያ አመራሮችና አባላት ኢትዮጵያውያን ቅድመ አያቶቻቸው የከፈሉትን መስዋዕትነት፣ ጽናትና ጀግንነት ለአሁኑ ትውልድ እንዲጋባ የሚያደርግ ነው ብለዋል። ጥላሁን ካሳ ታሪክን ከነክብሩ ሰንዶ ዘመናትን አሻግሮ በአሁን ዘመን የኪነ ህንጻ ተቃኝቶ የተቀመጠው የአድዋ ድል መታሰቢያን በርካቶች እየጎበኙት ነው። እንደ አድዋ ጀግኖች ሁሉ የሀገርን ዳር ድንበር የሚያስከብሩና ሀገርን የሚያጸኑት የሀገር መከላከያ ሰራዊት አባላትም ከጎብኚዎቹ መካከል ናቸው። የመከላከያ ሎጂስቲክስ ዋና መምሪያ አመራሮችና አባላት መታሰቢያውን ሲጎበኙ አድዋን ወደ ኋላ መለስ ብለው የተመለከቱበት የአያቶቻቸውን ጽናትና ተጋድሎ ያዩበት መሆኑን አንስተዋል። ይሄ ልክ እንደ ህዳሴው ግድብ ልዩ ታሪክ ወይም የታሪክ አሻራ ይሄ ትውልድ እኔ ያለሁበት ትውልድ የኔ ትውልድ አስቀምጦት እንደሄደ ነው የምቆጥረው። እዛን ሰዓት ያልተማሩ ግንዛቤ የሌላቸው ዘመናዊ መሳሪያ ያልታጠቁ ስለ ውትድርናው ምንም ታሪክ የሌላቸው አገሬን አሳልፌ ያልሰጥም ብሎ በባዶ እግሩ ሄዶ በታሪክ ነበር የምናውቀው። እዚህ ጋር ግን ቁጭ አድርገን ስናየው ወይ ደግሞ ቁጭ ተደርጎልኝ ሲያሳዩን እጅግ በጣም ተደስቻለሁ። በትውልድ ቅብብሎች ሀገርን ያጸኑ ጀግኖች ኢትዮጵያ እንዳሏት ማሳያ ፕሮጀክቱን ያሉት ጎብኚዎቹ በዚህ መልኩ መታሰቢያ በከተማው መገንባቱ ደግሞ ለአሁኑ የመከላከያ ሰራዊትም የአያቶችን ቁርጠኝነት በመታጠቅ ስንቅና አቅም የሚፈጥር ነው ብለውታል። ለመከላከያ ሰራዊት ከነሱ ከጀግኖቻችን ታሪክን ብቻም ሳይሆን ቆራጥነትን ጀግንነትን ጭምር ወርሰን ሀገራችንን የማስቀጠል ከየትኛውም አቅጣጫና በማንኛውም ጊዜ የሚመጣውን ወራሪ ወይም ጠላት አሳፍሮ ለመመለስ ዝግጁ እንድንሆን ስንቅ የሆነን ታሪክ ነውና በጣም ኮርቼበታለሁ ዛሬ። ይሄም በውጊያና በማንነትን በማስከበር ሀገርን በማስከበር ረገድ የሰራነውን በልማቱም መስክ መድገም መቻል አለብን። ይሄን ትውልድ ከዚህ መማር መቻል አለበት። ድጋሚ ሁለተኛው አድዋ በድል በልማት በብልጽግና መሆን አለበት። ታሪክን ጠንቆ በማወቅና በመረዳት ለተጨማሪ የድል ታሪክ ለመዘጋጀትና ከትውልድ ትውልድ ተሻጋሪ የሆነ አሻራን ጥሎ ለማለፍ መነሳሳት የሚፈጥር መሆኑን ገልጸዋል። ጀግንነት በውጊያ ብቻ አይደለም። ጀግንነት በሰላም አለ፣ ጀግንነት በልማት አለ፣ ጀግንነት በሌሎችም አለና ይህን ጥንት አያት አባቶቻችን ያኖሩልን የጀግንነት ታሪክ እኛም ደግሞ በተለያዩ ጉዳዮች መድገምና በጀግንነት ሀገራችንን መጠበቅ ከኛ ይጠበቃል። አድዋ የጥቁር ሕዝቦች ኩራት፣ የኢትዮጵያን የአንድነት ምልክት ያው ማሳያ ነው ብለዋል። ይህ የገዘፈ የወል ትርክት ማንጸባረቂያ ድል የአሁኑ ትውልድ አንድነቱን የሚያጸናበት፣ ልዩነቱን የሚያጠብበት፣ ለትብብር የሚሰልፍበት፣ ታሪክን የሚያስተምር ስለመሆኑም አባላቱ አንስተዋል። ሀገራዊ ጉዳይ ላይ አንድ ሆነን እንድንሄድ፣ እንድንሰራ፣ እንድንተባበር የሚያስተሳስር ታሪክና ገድል ነው የአድዋ ድል ማለት ይቻላል። ትምህርት ቤት የሚሆን በሲኒማም በተለያዩ ድራማዎችም ይታያል። ይሄ ግን በተጨባጭ መጥተው ሲያዩት
እውነታውን ቁልጭ አድርጎ ነው የሚያሳየው። ይሄ ለትውልድ በጣም ትልቅ አስተማሪና ገላጭ ነው። እንግዲህ ይሄንን እያየ የማይማር ትውልድ አለ ብዬ አላስብም። የአሁኑ ጄኔሬሽን ተማሪው ይሄ ሁሉ እንደዚህ አይነት ነገሮችን ቢጎበኝ በአስተሳሰቡ ብሬኖሽ ያደርጋል፣ ራሱን ይቀርጻል። በኢንቨስትመንት ስም መሬት ወስደው ባላለሙ ባለሀብቶች ላይ መንግስት አስፈላጊውን ህጋዊ እርምጃ ይወስዳል ሲሉ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ገለጹ። የሐረሪ ክልል ምክር ቤት 6ኛ ዘመን 3ኛ ዓመት 5ኛ መደበኛ ጉባኤውን የተለያዩ ሹመቶችን በማጽደቅ አጠናቋል። ቴዎድሮስ አደሰ የሐረሪ ክልል ምክር ቤት 6ኛ ዘመን 3ኛ ዓመት 5ኛ መደበኛ ጉባኤውን በዛሬው ዕለት አካሂዷል። በጉባኤው ላይ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ የክልሉን መስተዳድር ምክር ቤት የ2016 በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ያቀረቡ ሲሆን በትምህርት፣ በግብርና፣ በጤና፣ በቱሪዝምና በመልካም አስተዳደር መስኮች ባለፉት 6 ወራት በተከናወኑ ተግባራት አበረታች ውጤቶች ተመዝግበዋል ብለዋል። ሪፖርቱን ተከትሎ የምክር ቤቱ አባላት ጥያቄና አስተያየታቸውን ያቀረቡ ሲሆን በተለይ የኑሮ ውድነት ጫናን ለመቀነስ የተጀመሩ ተግባራት ተጠናክረው ሊቀጥሉ ይገባል ብለዋል። ንብሪ ቃሊነት በመሳ ይዋፍቁ በዛሉ ጭንቂያች ከኑሮ ውድነት ጋር ተያይዞ መንግስት ችግሩን ለመቅረፍ የተለያዩ ተግባራትን ቢያከናውንም አሁንም የምግብ ፍጆታ ዕቃዎች ላይ የዋጋ ንረቱ ይስተዋላል። ጉዳዩ ትኩረት የሚፈልግ እንደመሆኑ በተለይ በሌማት ትሩፋትና በከተማ ግብርና የተጀመሩ ስራዎችን በማጠናከር ረገድ ምን ታስቧል? ምርት ይመትበላኪን አሳሲንታ ምርትና ምርታማነትን ማሳደግ ለችግሩ መሰረታዊ መፍትሄ ነው። አሁን ያለው የዋጋ ንረት በዋናነት በፍላጎትና አቅርቦት መካከል አለመመጣጠን በመፈጠሩ ነው። መንግስት በክልሉ የግብርና ምርትና ምርታማነትን ለማሳደግ አበክሮ ይሰራል። የንግድ ስርዓቱ ላይ የተጀመሩ የክትትልና የቁጥጥር ተግባራትም ቢሆኑም ተጠናክረው ይቀጥላሉ። በክልሉ በተለያዩ ወቅቶች በኢንቨስትመንት ስም መሬት ወስደው ባላለሙ ባለሀብቶች ላይ ህጋዊ እርምጃ እንዲወሰድም የምክር ቤቱ አባላት ጠይቀዋል። ከለቲ ኸነኒ ቢፈንቀምኔቱ ጅረ መንንሰን ከኤ ባለሀብቶች በክልሉ እንዲያለሙ በኢንቨስትመንት ስም መሬት ቢሰጣቸውም ለረጅም ዓመታት መሬቱን በቆርቆሮ አጥረው ሳያለሙ ተቀምጠው ይታያል። መሬት ወስደው ባላለሙ ባለሀብቶች ላይ ህጋዊ እርምጃ ለመውሰድ ምን ታስቧል? ኢንቨስትመንት አመተመት በሩሳኒስታና በክልሉ ኢንቨስተሮችን ለማበረታታት መንግስት በየዓመቱ ለባለሀብቶች መሬት እያቀረበ ይገኛል። ነገር ግን መሬት ከወሰዱ አብዛኞቹ ባለሀብቶች ቦታውን ሳያለሙ የተቀመጡ በርካቶች ናቸው። ከፊሉ ደግሞ ቦታውን ተረክበው ስራ ጀምረው አቋርጠዋል። በአግባቡ ያለሙ ቁጥራቸው እጅግ በጣም አነስተኛ ነው። ከዚህ በኋላ ማሳወቅ የምፈልገው መሬት ወስደው ወደ ልማት ያልገቡ ባለሀብቶች ላይ መንግስት ጥብቅ እርምጃ እንደሚወስድ ነው። የሐረሪ ክልል ምክር ቤት አፈ ጉባኤ ሱልጣን አብዱ ሰላም የክልሉ መንግስት እያከናወናቸው የሚገኙ ስራዎች በምክር ቤቱ ቋሚ ኮሚቴዎች አማካኝነት መገምገማቸውን አንስተዋል። ምክር ቤቱ ቋሚ ኮሚቴዎች ምክር ቤት አባሎች ወርደው ያዩትን ጉዳይ ይሄ ትክክል ነው፣ ይሄ ትክክል አይደለም፣ ይሄ ተሰርቷል፣ ይሄ አልተሰራም ብለው በዛ ደረጃ ተገምግመው ለተሰራው በማመስገን ላልተሰራው ወደፊት በቀረችው 6 ወር ውስጥ እንዲያጠናቅቁ አጥቃጫ በማስቀመጥ የ6 ወር ሪፖርቱን አጽድቆታል ማለት ነው ምክር ቤቱ። የሐረሪ ክልል ምክር ቤት የ6ኛ ዘመን 3ኛ ዓመት 5ኛ መደበኛ ጉባኤ ለምክር ቤቱ የቀረቡ የተለያዩ ሹመቶችን በማጽደቅ ተጠናቋል። የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ በክልሉ ከፍተኛ አመራሮች ጋር በመሆን በዱብቲ ወረዳ እየተከናወነ የሚገኘውን የስንዴ ምርጥ ዘር ብዜት ጎብኝተዋል። የክልሉ ምርጥ ዘር ኢንተርፕራይዝ ከተቋቋመ አጭር ጊዜ ቢሆነውም እያከናወነ የሚገኘው የምርጥ ዘር ብዜት ተስፋ ሰጭና የሚበረታታ መሆኑንም ተናግረዋል። በተለይም ኢንተርፕራይዙ የጀመረው የዘር ብዜት ክልሉ ያለውን ሰፊ ለም መሬትና የውሃ አማራጮችን እንዲሁም የሰው ሀብት ያቀናጅቶ በምግብ ራስን ለመቻል የሚደረጉ ጥረቶችን በዘላቂነት የሚፈታ በመሆኑ የተጀመሩ ስራዎች ተጠናክረው መቀጠል እንዳለባቸው ተናግረዋል። ያጋበት ተከታውሚ ዘሪ የካክሚሶ ይስዋይቴ ለኢንተርፕራይዝ ካካኒ ዋይዳ ዘሪዩ የዘር ብዜትን በማሰራጨት ኢንተርፕራይዞችን በማጠናከር ሌት ተቀን ካልተጋን ውጤት ልናመጣ አንችልም። ኬሚካሎችን፣ ማሽነሪዎችን፣ በአጠቃላይ የግብርና ግብአቶችን ለአርብቶ አደሩ በማቅረብ ምርትና ምርታማነትን መጨመር ይገባል። በተለይ ኢንተርፕራይዙ የጀመረው የዘር ብዜት ክልሉ ያለውን ሰፊ ለም መሬትና የውሃ አማራጮች እንዲሁም የሰው ሀብትን አቀናጅቶ በምግብ ራስን ለመቻል የሚደረጉ ጥረቶችን በዘላቂነት የሚፈታ በመሆኑ የተጀመሩ ስራዎች ተጠናክረው መቀጠል አለባቸው። በዚህ አግባብ ከሄድን ውጤት የማናመጣበት ምክንያት የለንም። ርዕሰ መስተዳድሩ በክልሉ በግብርና መስክ የተሰማሩ ባለሀብቶች፣ የምርምር ተቋማትና ኢንተርፕራይዞችን ጨምሮ ባለድርሻ አካላት የበኩላቸውን ገንቢ ሚና እንዲወጡ ጥረት ይደረጋል ብለዋል። አዋይ ገባታ ወንዋይ
ባሩሲን ወስኑ ታሚትዋን አፈርቱ ተከክ ታሚትዋን ባላብቲ ጋላይጋ ይህንን መሬት ላይ ያየነውን ተሞክሮ በማስፋት ለግብርና የሚያስፈልጉ ተጨማሪ ግብአቶችን ማለትም ትራክተር፣ ዘር፣ ኬሚካልና ሌሎች ግብአቶችን በማደራጀትና ተጨማሪ የባለሙያ እገዛ በማከል ወደ ስራ እንዲገባ ማድረግ ይገባል። ያለንን የተፈጥሮ ጸጋ በአግባቡ ከተጠቀምን በምግብ ራሳችንን ከመቻል ባለፈ ስንዴ፣ ጤፍንም ሆነ ሌሎች የግብርና ምርቶችን ለውጭ ገበያ ማቅረብ እንችላለን። በተጨማሪም ከሌሎች ክልሎች የቀሰምነውን ልምድ ሞዴል አድርገን ከሰራንበት በአጭር ጊዜ ውስጥ የህብረተሰባችንን የአኗኗር ዘይቤና የምግብ ዋስትና ማረጋገጥ እንችላለን። በክልሉ በግብርና መስክ የተሰማሩ ባለሀብቶች የምርምር ተቋማትና ኢንተርፕራይዞችን ጨምሮ ባለድርሻ አካላት የበኩላቸውን ገንቢ ሚና እንዲወጡ ጥረት ይደረጋል። ይህ ኢቲቪ አራት ማዕዘን ዜና ነው። አበይት ጉዳዮችን በድጋሚ እናስታውሳቸው። ሀገራዊ ምክክር ኮሚሽን በተለያዩ አካባቢዎች አሰልጣኝ ስልጠና ሰጥቶ ቅድመ ዝግጅቶች እንዲጨርስም ከሰላም ጋር ተያይዞ ያሉ ጉዳዮች እንቅፋት እንደሆኑበት ገለጸ። በኢትዮጵያና ሶማሊላንድ መካከል በተፈረመው የመግባቢያ ስምምነት ዓለም አቀፍ ሕጋዊነት ላይ የሕግ ባለሙያዎች እየመከሩ ነው። የአድዋ ድል መታሰቢያ በትውልድ ቅብብሎች ሀገርን ያጸኑና እያጸኑ ያሉ ጀግኖች እንዳሉ ማሳያ መሆኑን የመከላከያ ሰራዊት መኮንኖችና አባላት ተናገሩ። ከውጭ መረጃ ምንጭ የቀይ ባህር ቀጠናን አደጋ ላይ የጣሉት የሁቲ ታጣቂ ኃይሎች ከሀያላን ሀገራት ጋር ግንኙነት ያላቸው መርከቦች ላይ ማዕቀብ ጣሉ። ዘወትር አርብ ከምሽት 12 ሰዓት እስከ ምሽቱ 3 ሰዓት የሚዘልቀው የኢቲቪ አመሻሽ የካቲት 15 ዝግጅት የተለያዩ ጥንቅሮችን ይዞላችኋል። በሳምንታዊ ዳሰሳችን በኢትዮጵያ የተከናወኑ አበይት የማህበራዊ ፖለቲካዊና ኢኮኖሚያዊ ጉዳዮችን እናስቃኛችኋለን። የተሳሳቱ መረጃዎችንም የምናጋለጥበት ዝግጅታችን እንደተጠበቀ ነው። በጉሊት ዝግጅታችን በአዲስ አበባ ስላለው የኤሌክትሮኒክስ ግብይት የምንነግራችሁ ይኖረናል። በጉብዝና ወራታቸው ሀገርና ሕዝብን ያገለገሉ ያልተዘመረላቸው ጀግኖችን ደግሞ በሰው አለ ጥንቅራችን እናስቃኛችኋለን። የኢቲቪ ማህደራችን ደጃዝማች ባልቻ ሳፎን መለስ ብሎ ይዘክራቸዋል። ኢቲቪ አመሻሽ በአጀንዳ ዜናው ደግሞ የስንዴ ልማት ላይ ትኩረት አድርጎ ወደ እናንተ ይሻገራል። በሪፖርተር ውሏችን የአዲስ አበባ የምሽት እንቅስቃሴና ድባብ ምን ይመስል ይሆን የሚለውን እናስቃኛችኋለን። በዓለም አቀፍ ዘገባችን የጎረቤት ሱዳን ክራሞትና መሰንበቻን በትንታኔ እንመለከተዋለን። በአዳማ አስተማሚና ታማሚ መስለው ኮሮላ የዘረፉ ወንበዴዎች ምን ፈጸሙ? የሕግ ሚዛናችን ይቃኘዋል።
ለመሆኑ ቴክኖሎጂ ስርቆትን በመከላከል ረገድ እንደ ጂፒኤስ የመሳሰሉት ይህንን ወንጀል ለመከላከል ምን አበርክቶና አስተዋጽኦ ነበራቸው የሚለውንና አሽከርካሪዎች የሚጠነቀቁ ዘንድ ዝርዝር ዘገባ በኢቲቪ አመሻሻችን ተዘጋጅቷል። የማህበራዊ ሚዲያ ቅኝት፣ ሳይንስና ቴክኖሎጂ፣ የድንቃድንቅ ዘገባም እንዲሁ ስፖርትና ጥበባትን አካተው ሰዓታቸውን ጠብቀው ወደ እናንተ ይቀርባሉ። ኢቲቪ አመሻሽ አዳዲስና ወቅታዊ መረጃዎችን አካቶ ከአንተነህ ደግፌና መቅደላዊ ደረጀ ጋር ምሽት 12 ሰዓት ጀምሮ ይጠብቃችኋል። በበጋ መስኖ ልማት ስራ የአርሶ አደሩና የግሉ ዘርፍ ተሳትፎ እያደገ መምጣቱን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አስታወቀ። በክልሉ በዘንድሮ የበጋ መስኖ እርሻ በሰብልና በጓሮ አትክልት ከ28 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዷል። ሚካኤል ገዙ በማዕከላዊ ኢትዮጵያ ክልል በባለፈው አንድ ወር ጊዜ ውስጥ ከ975 ሺህ በላይ ወጣቶችና ሴቶች የተሳተፉባቸው የሰላም ምክክር መድረኮች በሁሉም መዋቅሮች ተካሂደዋል። የምክክር መድረኮቹ ክልል አቀፍ ማጠቃለያ መርሃ ግብር በሆሳና ከተማ ተደርጓል። ውይይቶቹ በመልካም አስተዳደር፣ በሰላም ግንባታና በልማት አጀንዳዎች ላይ ግንዛቤ እንዲጨብጡ ያስቻለ ስለመሆኑ ተሳታፊዎቹ አንስተዋል። በዚህ ውይይቶች ብዙ አቅም ያገኘንበት ብሔራዊነትን ለተፈጠረው ስህተት ይቅርታ እንጠይቃለን። ወደ ኋላ ላይ ዘገባው እንዳገኘነው እንመለሳለን። ወደ ሌላ መረጃ እናልፋለን። በአርሲ ዞን በቆጂ ከተማ ወጣት ወሰኑ ከድርና ጓደኞቹ በጋራ ተደራጅተው በ1500 ብር መነሻ የጀመሩት የዶሮ እርባታ ስራ አሁን ላይ ከ3 ሚሊዮን ብር በላይ ካፒታል መፍጠር ችሏል። ሪፖርተራችን ወሰን ያማረ ወጣቱን አነጋግረዋለች። የስራ ልምዱን እንደሚከተለው ከራስ አንደበት ያስቃኘናል። ስሜ ወሰኑ ከድር ይባላል። ይህን ስራ የጀመርነው 2010 ላይ ለ3 ሆነን ነበር። አይኤምኤክስ ነው መሐመድ ትግስትና ጓደኞቹ ማህበር ነውና 2010 ላይ ነው የጀመርነው። ስንጀምር ለ3 ነበር የጀመርነው። ካፒታላችን 1500 ብር ነበር በጊዜው። ቤት ውስጥ እነዚህ የምታዩቸው 3000 ናቸው። የእንቁላል ናቸው። ሁለት ዝርያ ነው ያላቸው፣ ቦባንስና ሳሶ የሚባሉ ናቸው። እነኚህ ቦባንሶች ናቸው። እንቁላል ጣይ ዶሮዎች ናቸው። እንቁላል ብቻ ነው የሚጥሉት። እዛኛው ቤት 2000 ዶሮ አለ። አሁን ከገቡ ሳምንት የሆናቸው እነሱ ለገበያ የሚወጡ የስጋ ዶሮዎች ናቸው። አሁን ላይ 5000 ዶሮ አለ። ከተንቀሳቃሽ ሂሳቦች ከአንድ ላይ ሙሉ ከ3 ሚሊዮን ምናምን ብር ደርሷል ካፒታላችን። የዛኔ ስራውን ስንጀምር ከዛ በፊት ከማህበር ውስጥ ካሉት ልጆች ውስጥ 2 ግራጁዌት ያደረጉ ልጆችም አሉ። ግራጁዌት አድርገው ወደዚህ ስራ ይገባሉ። ዩኒቨርሲቲ ላይ ራሱ አበዲ ዲሪ እና ስራ ፍለጋውም የዛኔ መከራ ነበር። 2 አመት 1 አመት በስራ ፍለጋም ብዙ እንትን ያለ አለኛ ውስጥ ያው 2010 ላይ ስራ ከመጀመራችን በፊት ቴክኒክና ሙያ ጋር እንትን ስላለን ቁርኝት ስላለን ስልጠና ይሰጡናል። ግብርና ቢሮ በጣም ብዙ ነገሮችን ረድቶናል። አሁን ድረስ ስፔሻሊ እስካሁን ዶሮዎቻችን በየሳምንቱ ነው የሚከተቡት። በወር 4 ምናምን ነው ክትባት የሚወስዱት። መጀመሪያ ላይ እጥረት እንዳያጋጥመን ወደ ስራው ስንገባ 10,000 ሊትር የሚይዝ ሮቶም አለ። መብራት መጥፋት የለበትም። ስታንድ ባይ ነው መሆን ያለበት ዶሮዎቹ ሲያድጉና መብራትም እንዳያስቸግረን ጄኔሬተር አለ ግቢ ውስጥ። ውሃም 10,000 ሊትር ሮቶ አለ። ግን ውሃ በሳምንት እንኳን አንዴ እያገኘን አይደለም። አሁን ግዢ ላይ ለተጨማሪ እንትን ውስጥ ገብተናል። ሌላ ወጪ ማለት ነው፣ አዲሽናል የሆነ ወጪ በቀን ቢያንስ እስከ 1500 እስከ 2000 ብር ይወጣል። ለነሱ ለውሃ ብቻ በሚል የትራንስፖርቴሽን አለ። በጋሪ ነው የሚጫነው። ውሃው ከየት እንደሚመጣ አይታወቅም። የተበከለ ውሃ ከሆነ መልሶ ነው ዶሮዎቻችን የሚበክልብን። ዶሮዎቹን የአንድ ቀን ዶሮ ነው የምናመጣው እና ከኢትዮ ቺክን ድርጅቱ ደብረዘይት ያለ ድርጅት ነው። ድርጅቱ ነው የሚያመጣልን። የአንድ ቀን ዶሮ ነው። ለ2 ሳምንት አብረናቸው ነው የምናረው ዶሮዎቹን እየጠበቅን ማለት ነው። የአንድ ቀን ዶሮ ከባድ ስለሆነ ሲደራረቡ ሙቀት ፍለጋ እርስ በርስ ስለሚደራረቡ ይጎዳሉ በሚል 2 ሳምንት አጠገባቸው እያደርን ስንበታትናቸው ነው የምንቆየው። ስራው በጣም አፍኪ ነው በነገራችን ላይ። እንደዛውም ውጤትም አለው በሚለው ነው እንጂ ሌላውም ወጣት በዚህ ስራ ላይ ያሰማራናቸው የራሳችን ጓደኞች ጀስት በፊት እኛ እንደነበር ነው አይነት ሙሉ ስራ የሌላቸው አሉ። እንዲህን ያህል የማርባት አቅም ባይኖራቸውም 50 100 200 ዶሮም ቢሆን እያማከርናቸው እየሰጠናቸው ወራዊ በሁለት ወር በአንድ ወር የራሳቸው ገቢ ያላቸው ልጆች አሉ። አሁን በእኛ ዙሪያ ቀደም ሲል ወደ አነሳነው ዘገባ እንመለሳለን። በበጋ መስኖ ልማት ስራ የአርሶ አደሩና የግሉ ዘርፍ ተሳትፎ እያደገ መምጣቱን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አስታውቋል። በክልሉ በዘንድሮ የበጋ መስኖ እርሻ
በሰብልና በጓሮ አትክልት ከ28 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዷል። ሚካኤል ገዙ። ኢትዮጵያ ባለፉት ጥቂት ዓመታት በበጋ መስኖ ልማት ላይ ባከናወነችው ስራ መልካም ውጤት አስመዝግባለች። በዚህ ዘርፍ በየአካባቢው ያሉ አማራጮችን በመጠቀም በዘርፉ የሚደረግ ተሳትፎ እየጨመረ መጥቷል። በከምባታ ዞን አዲሎ ዙሪያ ወረዳ ወጣት አብነት ዲላሞ በ10 ሄክታር መሬት ላይ የበጋ ስንዴና የጓሮ አትክልት ልማት ላይ ተሰማርቶ ይገኛል። የስንዴው የማምረት በምግብ ራስን መቻል ከዛ አልፎ ኤክስፖርት ወደ ማድረግ የደረሱ አካባቢዎች ይታያሉ። እኛም የገባነው ምንድነው እናያለን፣ ሚዲያ እንከታተላለን። ይህ አካባቢ ደግሞ ወጣ ብሎ ያለው አካባቢ ነው። ስንዴም በማምረት በምግብ ራስን ችሎ ለሌላ ዓላማ እንዲውል ለማድረግ ተሞክሮ ከዛው የመጣ ነው። እንደ ሀገር እየተሰሩ ያሉ ስንዴ ላይ የተሰጠው ትኩረት አሁን ያለው ያው አሁን እንደምትመለከቱት ነው። በጥሩ እድገት ላይ ነው ያለው። በግብርና ኢንቨስትመንት ዘርፍ ያሉ ምቹ ሁኔታዎችን በመጠቀም የግል ባለሀብቱ በዘርፉ ላይ ተሳትፎ ሊያደርግ እንደሚገባ ጠቁሟል። ደቡብ ክልል ላይ ምን አለ፣ ማዕከላዊ ኢትዮጵያ ውስጥ ምን አለ፣ ኦሮሚያ ላይ ምን አለ ብሎ ገብተው ቢሰሩ ነው የሚያዋጣቸው። አንደኛ እኔ ከአዲስ አበባ በየሳምንቱ ነው የሚመጣው። በሳምንት 3 ቀን አዲስ አበባ፣ 3 ቀን ዚርሻ ቦታ፣ 4ኛው ቀን ነው የሚሄደው። ሌሊት ከእንቅልፌም ከነቃው የሚታየኝ ይሄ አካባቢ ነው። ለምን ውጤታማ ነኝ። አሁን ሙከራዬ ተሳክቷል። ሌላው በኢንቨስትመንት ምናምን ገብቶ ቢሰሩ ውጤታማ ናቸው። ከእርሻ ስራው በቅርብ ርቀት የሚገኙት አርሶ አደር አበራ ነጋሽ በበጋ ወራት በመስኖ እየተከናወኑ ያሉ ስራዎች መነሳሳት እንደፈጠረባቸው ተናግረዋል። እዚህ አካባቢ ምርት የሚመረተው አንድ ጊዜ ብቻ ነው። እሱንም እድል ዝናብ ከተገኘ ነው። ካልተገኘ የሚያልፍበት ጊዜ አለ። አንድ በቆሎ ብቻ ይመረታል። ስንዴ ዳጉርሳ ነው። ይሄ አንድ ጊዜ አንድ ዙር ነው የሚመረተው። እንደ መስኖ ሐሳብ በአመት 3 ጊዜ ይመረታል የሚባለውን መንግስት አስተምሯል። በህዝቡ ተንታቃል። ውሃ ስላልደረሰ መብራት ያልቻለበት አካባቢ ነው። እሱን ከዚህ ይሄን በመስራቱ ትልቅ ትምህርት ሰጥቷል ብዬ ነው የማስበው። በማዕከላዊ ኢትዮጵያ ክልል በዘንድሮ የበጋ መስኖ እርሻ 147 ሄክታር መሬት በተለያዩ የሰብል አይነቶችና የጓሮ አትክልት በመሸፈን 28 ሚሊዮን ኩንታል ምርት ለማግኘት ታቅዷል። እስካሁን ባለው ሂደት 102 ሄክታር መሬት መሸፈኑን በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ኡስማን ስሩር ተናግረዋል። አሁን በደረስንበት ደረጃ በአጠቃላይ የበጋ መስኖ ልማቱ ወደ 102,000 ሄክታር አካባቢ በሰብል ተሸፍኗል። በሰብል ተሸፍኖ በማምረት ሂደት ነው ያለው። አንዳንዱ እንደውም በተለይ ጥቅል ጎመን፣ ሽንኩርት ለገበያ እየቀረበ ያለበት ሁኔታ አለ። ሌላው የበጋ መስኖ ስንዴ 11230 ሄክታር ነበረ ግብ አስቀምጠን የገባ ነው። ከዚህም ወደ 2500 ሄክታር አካባቢ አሁን በሰብል ተሸፍኗል። በበጋ መስኖ ልማት ስራዎች ላይ የአርሶ አደሩና የግሉ ዘርፍ ተሳትፎ እያደገ እንደመጣም ኃላፊው ገልጸዋል። ወጣቱ እዚህ ተሳታፊ ሆኗል፣ ተጠቃሚ እየሆነ ነው ያለው። ባለሀብቱም የግል ባለሀብቱም ቀደም ሲል የማቅማማት እንገባ ወጣ የማለት ነገሮች ነበሩ። ጥሩ የሆነ ባለሀብቱም ተሳትፎ ከጊዜ ወደ ጊዜ እያደገ መጥቷል። ቀልቡን እየሳበ ነው ያለው። ይሄ ለኛ ጥሩ ተስፋ ነው ያለው። ሌላው አርሶ አደሮቹም አካባቢ ያለው ተነሳሽነት ወዘን ስናየው ጥሩ ሊባል በሚችል ደረጃ መነቃቃትና መነሳሳት ይታያል። ለመስኖ ስራው አስፈላጊ የሆኑ የአፈር ማዳበሪያና ሌሎች ግብዓቶችን በተሟላ መንገድ አስቀድሞ ለማድረስ የሚያስችል ስራ መከናወኑን ቢሮ አመልክቷል። በሌላ በኩል በቤንሻንጉል ጉሙዝ ክልል የበጋ ስንዴ ልማት በተለያዩ አካባቢዎች በመከናወን ላይ ይገኛል። በጸጥታ ችግር ውስጥ የነበረው በአሶሳ ዞን የቡልድግሎ ወረዳም አሁን ላይ ሰላሙ ተመልሶ የወረዳው አርሶ አደሮች የበጋ ስንዴና የተፋሰስ ልማት ስራ ላይ ናቸው። ጀማል አህመድ በቤንሻንጉል ጉሙዝ ክልል አሶሳ ዞን ስር የሚገኘው የቡልድግሎ ወረዳ በተለያዩ ጊዜያት የተከሰቱ የጸጥታ ችግሮች ዘርፈ ብዙ ጫና ሲያደርሱበት መቆየቱ ተገልጿል። ይሁን እንጂ የወረዳው ማህበረሰብ ሰላሙን እየጠበቀ የልማት ስራዎቹን በማከናወን ላይ መሆኑም ተመልክቷል። በወረዳው የቢልጸሬ ቀበሌ አርሶ አደሮቹ እነተሰማ አብዲሳ በበጋ ስንዴና በተፋሰስ ልማት ተሰማርተው ውጤታማ መሆናቸውን ይገልጻሉ። ግብርና ባለሙያ ከኛ ጎን የቆሙ ሁሉ ጊዜ እዚህ የገኙ መድኃኒትም የሰጡ ነኝ። ራበሪያም ሁሉም ነገር ያሟላ ነው። አሁን በአሁኑ ጊዜ ደግሞ አረብ ላይ ነው ያለ ማለት ነው። ባለፈ ጊዜ 30 ኩንታል አገኝተላ በሚመጣ ዘንድሮ ደግሞ 60 ኩንታል እናገኛለን ብዬ ነው ማሰበው ማለት ነው።
በተለያየ ዘርፎች የወረዳ ድጋፍን የጽህፈት ቤት ባለሙያ የአመራር ድጋፍም ሆኖ የአርሶ አደር ተቀናጅቶ ነው ወደ ስራ የገባን። እንደገባን ደግሞ ስራውን ተሰርቷል። አሁንስ ስንዴ በሰፊ ወደ 30 ሄክታር 39 ሄክታር የሚሆን ተሰርተናል። የቡልዲግሎ ወረዳ ዋና አስተዳዳሪ አቶ በክሪ አብዱላሂ በወረዳው የተለያዩ የልማት ስራዎች እየተከናወኑ መሆኑን ገልጸዋል። ምንም እንኳን ችግር ቢከሰትም ለችግር ብቻ አዳምጠን ምክንያት መሆን ስለሌለበት ስራ እየሰራን የጸጥታ ቦታ ላይ ደግሞ ለጸጥታ ኃይሉ እየሰጠን መሄድ ያስፈልጋል ማለት ነው። የእርሻ ልማቱ የመስኖ ስራዎቻችን እንደውም የሀገራዊ ጉዳይ የስንዴ ጉዳይንም የሌማት ትሩፋቶችንም የግሪን ሌጋሲን በተማሳይ መልኩ እንደ ወረዳችን ተጨባጭ ሁኔታ እንደምታዩት ነው። የወረዳውን የልማት እንቅስቃሴ የጎበኙት የክልሉ ከፍተኛ አመራሮችም ተከታዩን አስተያየት ሰጥተዋል። እጅ በእጅ መያዝ በአንድ እጅ ልማት በአንድ እጅ ደግሞ ራሳቸውን እየጠበቁ ያየነው ስንዴ ያየነው ችግኝ ጣቢያ ያየነው አፈርና ውሃ ጥበቃ ስራ እና እነዚህ ተጠናክረው እንዲቀጥል ስራ እየሰራን ማህበረሰቡ የጸጥታውን ጉዳይ ጎን ለጎን የልማቱን ስራ እየሰራ እንደሆነና ቀጣይ ተረጂ መሆን የለብንም ብሎ ብዙ ስራዎችን እየሰራ በሚያረካ ሁኔታ ላይ ስላየው በጣም ደስታ ነው የተሰማኝ። በተለይ በስፋት የበጋ ስንዴ ላይ አርሶ አደሩ ግንዛቤ ኖሮት ከመንግስት የሚሰጠው አቅጣጫን ተቀብሎ ወደ ስራ የገባና ህይወቱን ለመቀየር እየሰራ ያለው ስራ እጅግ የሚበረታታ ነገር ነውና ይሄንም በሌሎች ወረዳዎች ላይ ከዚህ በተሻለ መንገድ ደግሞ ሌሎች ቀበሌዎች ላይ የማስፋት ስራ መስራት እንዳለበት ወረዳ አመራሮች ጋርም የተነጋገርንበት ሁኔታ አለ። በክልሉ ግብርና ቢሮ የዘላቂ መሬት አያያዝ ፕሮጀክት በወረዳው የሚከናወኑ የልማት ስራዎችን በማገዝ ላይ መሆኑም ተገልጿል። ለኢቲቪ ጀማል አህመድ ነኝ ከአሶሳ። በሶስተኛው መቶ ክፍለ ዘመን ተጽዕኖ ፈጣሪ ከነበሩ የዓለማችን ግዛቶች አንዱ ጥንታዊው የአክሱም ስልጣኔ ነበር። አክሱማውያን ለስልጣኔው ህያው ማሳያ የሆኑትን አስደናቂዎቹን የአክሱም ሐውልቶች አጓጉዘው ጠርበውና ቀርጸው ለማቆም ያስቻላቸውን አስደናቂ አንድነትና ህብረት ፍሬ በኩረ ጽዮን በተከታዩ ጥንቅሩ ያስቃኘናል። አክሱም በሶስተኛው መቶ ክፍለ ዘመን ላይ በዓለማችን ላይ ሀያል መንግስታት ከነበሩት ከነ ፋርስ ከነ ሮም እንደዚሁም ከነ ቻይና እኩል ሀያል መንግስት ነበረች። በተለይም ግዛቶቿም ሰፊ ነበሩ። ለአብነት የአሁኖቹን ሰሜን ሱዳንን መውሰድ እንችላለን፣ ኤርትራን መውሰድ እንችላለን፣ የመን ልንወስድ እንችላለን። ከዚህም ባሻገር ሳውዲ አረቢያ ድረስ ግዛቶቿ ነበሩ። አክሱማውያን በነገራችን ላይ ከአፍሪካ፣ ከአውሮፓ፣ ከኤዥያና ከሚድል ኢስት ወይም ደግሞ መካከለኛው ምስራቅ ሀገራት ጋርም ጠንካራ የሚባል የንግድ ግንኙነት ነበራቸው። እውነትም አክሱማውያን የስልጣኔ ማማ ላይ ነበሩ ማለት ይቻላል። እስቲ ይሄንን ሐውልት ተመልከቱት። በርዝመቱም ሆነ በክብደቱ ትልቁ ነው። 33 ሜትር ይረዝማል። እንደዚሁም ደግሞ ወደ 520 ቶን ይመዝናል። ሐውልቱ እንግዲህ በተለይም ተከላ በሚደረግበት ወቅት እንደወደቀ ይገመታል። የወደቀበት ትክክለኛ ምክንያት ግን በውል አይታወቅም። ከሶስቱ ረጃጅም ሐውልቶች መካከል በክብደትም ሆነ በርዝመት አነስተኛው የምንለው ነው። ወደ 21 ሜትር ርዝመት ነው ያለው። ይሄኛው ሐውልት ደግሞ በ1928 ዓመተ ምህረት ላይ በጣሊያኖች ተወስዶ የነበረውና ሮም ላይ እንዲቆም የተደረገው ሐውልት ነው። ወደ 24 ሜትር ከፍታ አለው። እንደዚሁም ደግሞ ወደ 152 ቶን ይመዝናል። ዋናው ጥያቄ ግን አክሱማውያን እነዚህን ሐውልቶች ለመገንባት ድንጋዩን አጓጉዘው ጠርበውና ቀርጸው በዚህ መልኩ ሊያቆሙ የቻሉት ምን አይነት አንድነትና ህብረት ቢኖራቸው ነው የሚለው ግን ግርምትን ፈጥሮብኛል። የቀይ ባህር ቀጠናን አደጋ ላይ የጣሉት የሁቲ ታጣቂ ኃይሎች ከሀያላን ሀገራት ጋር ግንኙነት ያላቸው መርከቦች ላይ ማዕቀብ ጣሉ።
ታጣቂዎቹ ማዕቀብ የጣሉት የአውሮፓ ህብረት የቀይ ባህር የመርከቦች እንቅስቃሴን ከታጣቂዎቹ ጥቃት ለመከላከል የባህር ላይ ዘመቻ በጀመሩበት በዚህ ወቅት ነው። ወንደሰን አፈወርቅ በትንታኔ ተመልክቶታል። በቀይ ባህር ብሎም በኤደን ባህረ ሰላጤ አካባቢ በሚንቀሳቀሱ መርከቦች ላይ ተደጋጋሚ ጥቃቶችን ሲያደርሱ የሰነበቱት ሁቲዎቹ አሁን ገደቦችን መጣል ጀምረዋል። ሁቲዎቹ በአካባቢው ወታደራዊ እርምጃቸውን ማጠናከር ይፈልጋሉ። ታጣቂዎቹ ከእስራኤል፣ አሜሪካና እንግሊዝ ጋር ግንኙነት ያላቸው መርከቦች ላይ የእንቅስቃሴ እገዳ መጣላቸውንም አስታውቀዋል። كان من نتائج العملية ما يلي የሁቲ ሰብአዊ ስራዎች አስተባባሪ ማዕከል ይህንን እገዳ ለኢንሹራንስ ኩባንያዎችና በአካባቢው ለሚንቀሳቀሱ ድርጅቶች ሐሙስ ዕለት በይፋ ማስተዋወቁን ገልጿል። ከኢራን ጋር ግንኙነት እንዳላቸው የሚነገርላቸው የሁቲ ታጣቂዎች ከወርሃ ኅዳር ወዲህ በአካባቢው ተደጋጋሚ ጥቃቶችን ሰንዝረዋል። እነሱ እንደሚሉት እነዚህ ጥቃቶች እስራኤል በጋዛ እየደረሰችው ላለችው ጥቃት የተሰጡ ምላሾች ናቸው። ጥቃቶቻቸውም እስራኤል በጋዛ የምታካሄደውን ዘመቻ እስክታቆምና የተኩስ አቁም እስኪደረግ ድረስ አጠናክረው እንደሚቀጥሉ ነው ታጣቂዎቹ የሚናገሩት። ትናንት የሁቲዎቹ መሪ አብዱል መሊክ አልሁቲ ቡድኑ በሚያደርሳቸው ጥቃቶች ባህር ሰርጓጅ መሳሪያዎችን ጭምር መጠቀም መጀመሩንም አስታውቀዋል። بأكثر من 24 طائرة مسيرة وبعدة صواريخ የቡድኑ መሪ በቴሌቪዥን መስኮት ቀርበው እንዳሉት ቡድኑ በቀይ ባህር ባብ አልማዴብ ሰርጥና በኤደን ባህረ ሰላጤ እያካሄደ ያለው ወታደራዊ ዘመቻ እየተጠናከረና ውጤታማ እየሆነ መጥቷል። እሳቸው እንዳሉት ዘመቻው ገና ይቀጥላል። በሁቲዎቹ ተደጋጋሚ ጥቃቶች መሰንዘራቸውን ተከትሎ የአሜሪካና እንግሊዝ ኃይሎች የአየር ጥቃቶችን በሁቲ ኢላማዎች ላይ ሲሰነዝሩም ሰንብተዋል። አሜሪካ ታጣቂዎቹን ዳግም በአሸባሪነት መዝገብ ላይ ማስፈራቸዋለች። ይህ ሁሉ ቢደረግም ግን ጥቃታቸውን ማስቆም አልተቻለም። የአሜሪካ ጦር ማዕከላዊ እዝ ትናንት እንዳለው 4 ራስን የመከላከል ጥቃቶችን በሁቲዎች ላይ ሰንዝሯል። በዚህም ጸረ መርከብ የሆኑ 7 ክሩዝ ሚሳኤሎችን፣ የባለስቲክ ሚሳኤል ማስወንጨፊያና ድሮኖችን አውድሟል።